ሰላምና ጤና የምንመኝላችሁ የሐሴት ስፖርት ወዳጆች አዳዲስ ስፖርታዊ መረጃዎች ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። ቶተንሃም ሆትስፐር በፕሪሚየር ሊጉ የህልውና አደጋ ተጋርጦበታል። ክለቡ ወደ ቻምፒየንሺፕ ከወረደ በቡድኑና በተጫዋቾቹ ላይ ትልቅ አደጋ ይፈጠራል። ወደ ታችኛው ሊግ መውረድ የተጫዋቾችን ውል ወዲያውኑ ማፍረስ አይችልም። ሁሉም ተጫዋቾች አሁንም ቢሆን በህግ የክለቡ ንብረት ሆነው ይቀጥላሉ። ሆኖም ትልቁ ለውጥ የሚመጣው ገንዘብን በተመለከተና ከተጫዋቾች ፍላጎት በተያያዘ ጉዳይ ነው። ክለቡ ከፕሪሚየር ሊጉ የሚያገኘው ከፍተኛ የቴሌቪዥን መብት ገቢ ስለሚቋረጥ ወጪን ለመቀነስ ሲባል ምርጥ ተጫዋቾቹን ለመሸጥ ይገደዳል። ተጫዋቾቹም ትልልቅ ክለቦች ለመውሰድ ጥያቄ ስለሚያቀርቡና በከፍተኛ ውድድር ላይ መጫወት ስለሚፈልጉ መልቀቅን ይመርጣሉ። ክለቡም የፋይናንስ ሚዛኑን ለመጠበቅ ሽያጮችን ይቀበላል። በዚህ ምክንያት አዲስ የቡድን ግንባታ ስለሚሆንበት ወጣት ተጫዋቾችን ለክለቡ ታማኝ ሆነው በሚቆዩ ተጠባባቂ ተጫዋቾችና በውሰት በሚመጡ ተጫዋቾች ስለሚቀጥል ወደ ፕሪሚየር ሊግ መመለስ ዋስትና የለውም። ምንም እንኳን ቶተንሃም ትልቅ ክለብ ቢሆንም የቻምፒየንሺፕ ውድድር እጅግ ከባድና አካላዊ ጥንካሬ የሚጠይቅ ነው። በመሆኑም ጥራት ያላቸው ተጫዋቾች ከለቀቁ በአንድ ዓመት ውስጥ ተመልሶ ማደግ እጅግ አስቸጋሪ ሊሆንባቸው ይችላል። ከፕሪሚየር ሊግ መውረድ ተጫዋቾችን ማጣት ብቻም ሳይሆን የክለቡን አጠቃላይ መዋቅር የሚያናጋ ተያያዥ ውጤት ስላለው ለትልልቆቹ ክለቦች መውረድ እንደ ትልቅ ጥቁር ጠባሳ ይታያል። ማንቸስተር ዩናይትድ ከ24 ቀናት በኋላ ወደ ጨዋታ ይመለሳል። ላለፉት 24 ቀናት የነጥብ ጨዋታ ማድረግ ያልቻለው ማንቸስተር ዩናይትድ ዛሬ ምሽት በ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በሮዝ ደርቢ ሊድስ ዩናይትድን በሜዳው ኦልድ ትራፎርድ ያስተናግዳል። በእንግሊዝ ፕሪሚየር ሊግ የውድድር መድረክ ላይ ብቻ እየተሳተፈ የሚገኘው ማንቸስተር ዩናይትድ ባልተለመደ መልኩ በቂ ረፍት እያገኘ ሲሆን ለመጨረሻ ጊዜ በሊጉ ጨዋታ ያደረገው ባሳለፍነው ወር ማለትም ከ24 ቀናት በፊት ከበርንማውዝ በቪታሊቲ ስታዲየም 2-አቻ በተለያየበት ጊዜ እንደነበር ይታወሳል። ክለቡ ተጫዋቾች የአየር ለውጥ እንዲያገኙ እንዲሁም ለተሻለ ዝግጅት በሚል ስብስቡን ወደ አየርላንድ ደብሊን ልኮ እንደነበር ይታወቃል። በአሰልጣኝ ማይክል ካሪክ ስር ጥሩ ጊዜያትን እያሳለፈ የሚገኙት ቀይ ሰይጣኖቹ በቀጣይ የውድድር ዓመት ወደ አውሮፓ ቻምፒየንስ ሊግ ለመመለስ እያደረጉ በሚገኙት በዚህ ጊዜ ጥሩ መስመር እየያዘላቸው ይገኛል። 55 ነጥቦችን የሰበሰበው ማንቸስተር ዩናይትድ ዛሬ ምሽት 4 ሰዓት ላይ በሮዝ ደርቢ ከፕሪሚየር ሊጉ ላለመውረድ እየታገለ የሚገኘው ሊድስ ዩናይትድን በኦልድ ትራፎርድ ይጋብዛል። በአሰልጣኝ ዳንኤል ፋርክ የሚመራው ሊድስ ዩናይትድ ያለፉት 6 ጨዋታዎች በ4 አቻ ሲለያይ በ2 ጨዋታዎች ሽንፈት ገጥሞታል። አሁን ላይ 33 ነጥቦች የያዘው ሊድስ ዩናይትድ ከወራጅ ቀጠናው በ3 ነጥብ ብቻ የራቀ ሲሆን ይህም የሊግ ቆይታውን አስተማማኝ በሆነ መልኩ ለማስቀጠል ከፊቱ የሚጠብቁትን ጨዋታዎች ነጥቦችን የመሰብሰብ ግዴታ ውስጥ ይገኛል። ማንቸስተር ዩናይትድ የዛሬውን ጨዋታ በድል የሚወጣ ከሆነ በተመሳሳይ 55 ነጥቦችን ይዞ አራተኛ ደረጃ ላይ ከተቀመጠው አስቶን ቪላ በ3 ነጥብ የሚልቅ ሲሆን በ52 ነጥቦች 5ኛ ደረጃ ላይ ከተቀመጠው ሊቨርፑል በ6 እንዲሁም ተከታታይ ሽንፈቶች ማስተናገዱን ከቀጠለውና 48 ነጥቦች በመያዝ 6ኛ ላይ ከሚገኘው ቼልሲ በ10 ነጥቦች እንዲርቅ ያስችለዋል። በቀጣይ የውድድር ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳታፊ የሚሆኑ የእንግሊዝ ክለቦች ቁጥር ከወዲሁ 5 መሆናቸው መረጋገጡ ደግሞ ለማንቸስተር ዩናይትድ ሌላ በራስ መተማመኛ የሚሆን እድልን ይዞለት መጥቷል። ባየር ሙኒክና ሪያል ማድሪድ የሚያደርጉትን የቻምፒየንስ ሊግ ሩብ ፍጻሜ የመልስ ጨዋታ የሚመሩ ዳኛ ታውቀዋል። ስሎቬኒያዊው የ42 ዓመቱ ዳኛ ስላቭኮ ቪቺንክ በመሃል ዳኝነት እንዲመሩ ተመርጠዋል። ባየር ሙኒክ በዳኛው እየተመራ ከዚህ በፊት 5 ጨዋታዎች ሲያደርግ በ2 አሸንፎ በ2 አቻ ወጥቶ በአንዱ ተሸንፏል። ሪያል ማድሪድ በበኩሉ በዳኛው እየተመራ 4 ጨዋታዎች ሲያደርግ በ3 አሸንፎ በአንዱ ተሸንፏል። የመጀመሪያው ጨዋታ በባየር ሙኒክ የ2-1 አሸናፊነት መጠናቀቁ ሲታወስ የመልሱ ጨዋታ ረቡዕ ምሽት 4 ሰዓት ይደረጋል። ክቡራን የሐሴት ስፖርት አድማጮች የሰዓቱ የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።